የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። በክርስቶስ ኢየሱስ ስም ሰላም ለእናንተ ይሁን። ሁላችሁንም ሰላም ላችኋለሁ። እግዚአብሔር አምላካችን እንደገና ደግሞ ቃሉን የምንሰማበት ይህን ጊዜ ሰጥቶናል። ይህ ጊዜ እንግዲህ እጅግ በጣም የተወደደ ነው። መቼም የማይሰለቸው ክቡር የሆነውን የሕያው እግዚአብሔርን ቃል እንሰማለን። በእውነት ሕይወታችን የለወጠውን እና የሚለውጠውን መንፈሳዊ ሰዎች ያደረገን በክርስቶስ ኢየሱስ እናምን ዘንድ መንገድ ያሳየንን ይህን ክቡርና ቅዱስ የሆነውን የእግዚአብሔርን ቃል እንሰማለን። ዓለማት የተፈጠሩበት እንዲሁም ደግሞ ተደግፈው የቆሙበትን ይህንን ቅዱስ የእግዚአብሔርን ቃል የምናደምጥበት ጊዜ ይሆናል። የእግዚአብሔርን ቃል ብንሰማው፣ ብናነበው፣ ብንማረው ሁሉ ጊዜ ብናደምጠው ወገኖች ወይ የሚሰለች ነገር አይደለም። በባህሪው የእግዚአብሔር ቃል አይሰለችም። በክርስቶስ ኢየሱስ አምነን ለዳንን ሰዎች ሁሉ የእግዚአብሔርን ቃል መስማት፣ መማር፣ ማንበብ አይሰለችንም እና ዛሬም ደግሞ ክብሩን የእግዚአብሔርን ቃል እንሰማለን። እግዚአብሔር የተመሰገነ ይሁን። ጌታ ይህን ዕድሜ ጌታ ይህን ጊዜ ሰጥቶናል እና ይህም ደግሞ ከትልቅ ምሕረቱ የሆነ ነገር ነው። ስለዚህም ቃሉን ወደ መስማት እንሄዳለን። እግዚአብሔር አምላክ እንግዲህ ይህንን ጊዜ ፈጽሞ እንዲባርክልን አጭር ጸሎት እንድንጸልይ ለጸሎት ጋብዛቸዋለሁ። ቅዱስ አባት እግዚአብሔር እናመሰግናለን። ይህን ጊዜ የሰጠህን አንተ ነህ። ይህን ሰዓት የሰጠህን አንተ ነህ። አባት ሆይ በአግባቡ በስርዓት አንተን በመፍራት በእውነት እግዚአብሔር አምላካችን ወደ ቃልህ እንድንቀርብ ሁላችንንም እንድትረዳን እለምናሃለሁ። አባት ሆይ ቃልህን በራሳችን ልንገልጠው በራሳችን እግዚአብሔር አምላክና አባት ሆይ በዚህ ቃል አማካኝነት አንዳች ልናደርግ አንችልም። ጌታ ቅዱስ አባት ሆይ ቅዱስ መንፈስህ ካላስተማረን፣ እነሆ እግዚአብሔር አምላክ ቃልህን ቅዱስ መንፈስህ ካልገለጠልን በስተቀር በራሳችን በዚህ ቃል አንድም ነገር ማድረግ አንችልም። ስለዚህ ግለጥልን እባክህ፣ ለልባችን ተናግረን። ጌታ መንፈስ ቅዱስ በተናገርከን ጊዜ ቃልን እንድናምነው፣ በተናገርከን ጊዜ ቃልን እንድንታዘዘው፣ በተናገርከን ጊዜ ለቃል አክብሮት እንድንሰጥ እግዚአብሔር አምላካችን ሆይ ይሄ በቃልህ የምናመልክ አንተን የምናመልክበትን ይህን ጊዜ ፈጽመህ እንድትባርክልን ጸልያለሁ። ለሚሰሙት ወገኖቼ ለእኔም ደግሞ ጸጋ እንዲበዛልን በክርስቶስ ኢየሱስ ዘላለማዊ ስም ጸለይኩ፣ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ያው እንደምታስታውሱት እንግዲህ በተከታታይ የእግዚአብሔር ፍርድ በአዲስ ኪዳን በሚል ሀሳብ አዲስ ኪዳን ላይ ትኩረት አድርገን ስለ እግዚአብሔር ፍርድ ወይንም ደግሞ ስለ እግዚአብሔር ቁጣ ከእግዚአብሔር ቃል ለማየት እንግዲህ ሞክረናል። ለ10 ቅዳሜ ምሽቶች ነው የእግዚአብሔርን ቃል የተካፈልነው። በዚህ በነበረን ቆይታ የትምህርት ጊዜ እግዚአብሔር አምላክ በብዙ እንዳስተማረን በጣም አድርጌ አምናለሁ። እግዚአብሔር ይመስገን። እኔም ብዙ መልእክት አግኝቻለሁ። እናንተም ብዙ መልእክት እንደተቀበላችሁ፣ እግዚአብሔር እንደተናገራችሁ፣ እግዚአብሔር እንዳስተማራችሁ በጣም ተስፋ አደርጋለሁ። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ ትምህርቱን በምንማርበት ጊዜ በትምህርቱ ውስጥ ወገኖች ሆይ የትምህርቱን ዓላማ አስፈላጊነት ሁሉ ለማየት ለመዳሰስ ሁሉ ሞክረናልና ዛሬ ደግሞ ማጠቃለያውን የምንሰማበት ጊዜ ይሆናል። ጌታ ይፈቅድ በሚቀጥለው ሳምንት በሌላ ርዕስ ነው የምንገናኘው። ዛሬ ግን የእግዚአብሔር ፍርድ በአዲስ ኪዳን ለሚለው ትምህርታችን ማጠቃለያ ሰጥተን እናልፋለን። ይህ ማጠቃለያ ለመናገር ያመቸኝ ዘንድ በቅደም ተከተል እንግዲህ አስቀምጫለሁ። በደንብ የማጠቃለያውን ሀሳብ ወይንም ደግሞ የትምህርቱን ማጠቃለያ ማግኘት እንድንችል ማለት ነው እና አስቀድሜ በዚህ ማጠቃለያ ሀሳብ ውስጥ ወይንም ደግሞ መልእክት ውስጥ ማነሳላችሁ የእግዚአብሔርን ፍርድ የሚያነሳሱ ኃጢአቶች ምንድን ናቸው የሚለውም መለስ ብለን እንድናይ አስቤያለሁ። እነዚህም ደግሞ በአጭሩ ለመናገር ያህል የመጀመሪያው ነገር በእግዚአብሔር ላይ መዘበት ነው። በሁለተኛ ደረጃ የእግዚአብሔርን ክብር መጋፋት ነው። በሶስተኛ ደረጃ የድፍረት ኃጢአቶችን መለማመድ ወይንም ደግሞ በኃጢአት በልዩ ልዩ የድፍረት ኃጢአቶች ጸንቶ መኖር። ጸንቶ መኖር ማለት አልመለስም፣ በቃ ከዚህ ነገር ውስጥ መውጣት አልፈልግም ባይነት፣ በእግዚአብሔር ምሕረት ላይ የመቀለድ ነገር፣ በእግዚአብሔር ምሕረት ላይ መጫወት ነገር ማለት ነው እና በኃጢአት ጸንተው የሚኖሩ ሰዎች እንደዚህ አይነት ምልልስ እንደዚህ አይነት ህይወት እንዳላቸው ልናውቅ ይገባናል ወገኖች። ይሄ ደግሞ የእግዚአብሔርን ፍርድ የእግዚአብሔርን ቁጣ ያነሳሳል። አንዳንድ ሰው የሚገርማችሁ ነገር ንስሐ ይገባል እንጂ ንስሐ ፍሬ አያፈራም። ንስሐ ይገባል እንጂ የሚገርመው ነገር ከዛ ከወደቀበት ኃጢአት መውጣት አይፈልግም። በዛው ኃጢአት ውስጥ ጸንቶ መኖር ይፈልጋል። እየተዳፈረ መቀጠል ይፈልጋል። ይሄ በእግዚአብሔር ምሕረት ላይ መጫወት ነው ወገኖች። ይሄ አንዱ የክርስቶስ ኢየሱስን ደሙን ማክፋፋት ነው። ስለዚህ ወገኖች እግዚአብሔር ከዚህ ይጠብቀን። የተቀደስንበት ክቡር የሆነውን የኢየሱስ ክርስቶስን ደም ማክፋፋት፣ ይህ ዘላለማዊ የሆነውን ለእኔና ለእናንተ በክርስቶስ ኢየሱስ የተገለጠውን በምሕረቱ ላይ ከመጫወት እግዚአብሔር አምላክ በእውነት በጣም አድርጎ ይጠብቀን። እንግዲህ ንስሐ የገባንባቸው ኃጢአቶች ቢኖሩ
ፈጥነን ከኃጢአታችን ለመውጣት ከእግዚአብሔር ዘንድ ጸጋን መለመን አለብን። መፈለግም አለብን። ውስጣችን መፈለግ አለበት። አባት ሆይ ከዚህ ኃጢአት ውስጥ እኔ መውጣት እፈልጋለሁ። በዚህ ኃጢአት ጸንቼ መኖር አልፈልግም። አንተን እየተዳፈርኩ በምሕረት እየተጫወትኩ ደምህን እያክፋፋው መኖር አልፈልግም። ቅዱስ መንፈስህንም እያሳዘንኩት ልኖር አልፈልግም በፍጹም። ስለዚህ አውጣኝ ስትሉት እግዚአብሔር ያወጣቸዋል። ነገር ግን የሚፈልግ ልብ ከሌለን ግን መውጣት አንችልም። በዚያው በኃጢአታችን ውስጥ ነው የምንቆየው። ከዚህም የተነሳ ደግሞ ለፍርድ እንጋለጣለን ማለት ነው። ሌላው አራተኛ የተመለከትነው እውነተኛውን ወንጌል ማጣመም ነው፣ ወይንም ደግሞ እውነተኛውን ወንጌል ሰዎች ሰምተው እንዳይድኑበት መቃወም ነው። ሌላው በመጨረሻ ያየነው ክህደት ነው። ወገኖች ሆይ ሰዎች ክህደት በክርስቶስ ኢየሱስ የተገለጠውን እግዚአብሔርን ይክዱታል፣ በፍጥረቱ የተገለጠውን እግዚአብሔርን ይክዱታል እያወቁት ይላል። የሮሜ መጽሐፍ ምዕራፍ 1 ቁጥር 18 ጀምሮ ስናነብ እያወቁት ይላል። እያወቁት ምን አሉት ነው የሚለው? ካዱት። ከዚህም የተነሳ ደግሞ እግዚአብሔር አምላክ ለማይረባ አእምሮ ለክፋት ሁሉ ደግሞ አሳልፎ ሰጣቸው ብሎ የሮሜ መልእክት ምዕራፍ 1 ከቁጥር 18 ጀምሮ የእግዚአብሔር ቃል ያስተምራል። ስለዚህ ተመልከቱ ወገኖች፣ በዚህ ውስጥ ያነሳናቸው አንዳንድ ኃጢአቶች አሉ። ለምሳሌ ገንዘብን መውደድ በተመለከተ አንስተናል። የገንዘብ መውደድ ማለት ስግብግብነት፣ ነጣቂነት ማለት ነው። አንድ ሰው ገንዘብ ወዳድነት መንፈስ ከያዘው ይስገበገባል። በገንዘብ ወዳድነት መንፈስ ከተያዘ ነጣቂ ይሆናል ማለት ነው። ከዚህም የተነሳ ለእግዚአብሔር ፍርድ የተጋለጠ እና ሌላው የተመለከትነው ዝሙት፣ አመንዝራነት፣ ርኩሰት። ለምሳሌ ርኩሰትን በተመለከተ የአባቱን ሚስት ያገባ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ላይ የተጻፈ በቆሮንቶስ ቤተክርስቲያን የነበረ ሰው እንደነበረ እንመለከታለን። እና ከዚህ ኃጢአት ጋር በዛን ዘመን ደግሞ የተባበሩ የቤተክርስቲያን መሪዎችንም ደግሞ አያይዘን እንደተመለከትን አስባለሁ። ግብረ ሰዶማዊነት፣ ክህደት፣ ወንጌልን መቃወም፣ የእግዚአብሔርን ቤት ስርዓት መናቅ፣ ማቃለል፣ ማዋረድ፣ በእግዚአብሔር ስም ላይ መሳደብ እና በእግዚአብሔር ላይ መዘበት፣ መቀለል፣ የእግዚአብሔርን የአምላክነቱን ክብር መግፋት፣ እነዚህ ሁሉ ኃጢአቶች ወገኖች እግዚአብሔርን ለቁጣ እግዚአብሔርን ለፍርድ እንዲያነሳሱት ይሆናል ማለት ነው። እንግዲህ አንድ የተመለከትነው ነገር ይሄ ነው። እኔ አንድ ጥያቄ መጠየቅ እፈልጋለሁ በዚህ ሰዓት ወገኖቼ፣ ለእናንተ ደግሞም ለራሴ። አሁን በዚህ መጨረሻ ዘመን ባለችው ቤተክርስቲያን ውስጥ እነዚህ ኃጢአቶች ይታያሉ ወይ? ይሄ ነው እንግዲህ ትልቁ ነገር። ወደ ህይወታችን ስናዛምደው፣ ወደ ህይወታችን ስናመጣው ዛሬ በእኔ ህይወት ውስጥ ይታያሉ ወይ? ዛሬ በቤተክርስቲያን ውስጥ እነዚህ ኃጢአቶች ይታያሉ ወይ የሚል ጥያቄ አለኝ ወገኖች፣ የሚል ጥያቄ አለኝ። ለምንድን ነው ይህን ጥያቄ የማነሳው? ብዙ እንዲህ ያሉ ኃጢአቶች አሁን በቤተክርስቲያን ውስጥ ስለሚሰሙ ስለሚታዩ ነው። ትንሽ ጆሮአችንን ሁሉ ጭው የሚያደርግ ነገር እናያለን፣ እንሰማለን። ከዚህ የተነሳ ይዘገንናል ወገኖች፣ ይዘገንናል። ትናንትና የሌለ ዛሬ በእግዚአብሔር ቤት ውስጥ እየተለማመድ ነው ያለ በጣም ብዙ ኃጢአት አለ። ትናንት የምንሸሸው ዛሬ ተጠግተ ነው ተቀርበ ነው ያለ በጣም ብዙ አይነት እርኩሰት አለ በእግዚአብሔር ቤት ውስጥ፣ በእግዚአብሔር ሕዝብ መካከል ማለት ነው። ስለዚህ እነዚህ እርኩሰቶች በአብዛኛው አሁን ባለች በዚህ መጨረሻ ዘመን ውስጥ በምትኖር ቤተክርስቲያን ውስጥ፣ ቅዱሳን ሕይወት ውስጥ፣ ቤተሰብ ውስጥ ይታያሉ ወይ? ትልቁ ጥያቄ። እኔ በብዙ ይታያል ብዬ ነው ምክንያቱም የምንሰማው የምናየው ነገር እንዳልኳችሁ ስላለ ማለት ነው፣ የምንመለከተው ነገር ስላለ ማለት ነው። ከዚህ የተነሳ ታዲያ ቤተክርስቲያን የሚጠብቃት ፍርድ ነው ወይስ በረከት? ይህንን ጥያቄ ለእናንተ ተፋለሁ። ግን ራሳችንን ብንመረምር፣ ራሳችንን ብናይ እጅግ መልካም ነው። መጽሐፍ ቅዱስ ምን ይላል? ራሳችንን ብንመረምር ባልተፈረደብንም ነበረ ይላል። ስለዚህ ይህን መልእክት በማስተላለፍበት ጊዜ ወገኖች ወይ ራሳችሁን እዩ። ራሳችንን አይተን መለስ ስንበል ንስሐ እንግባ። የንስሐ ፍሬ ደግሞ ለማፍራት ከእግዚአብሔር ዘንድ ጸጋን እንለምን እላችኋለሁ። ሌላውን ማነሳላችሁ ነገር ወገኖች ወይ በቀጣይ የእግዚአብሔር ፍርድ በአዲስ ኪዳን በቤተ ክርስቲያን ውስጥ ተከናውኑ ታያላችሁ። እግዚአብሔር በቤተ ክርስቲያን ውስጥ ሲፈርድ እንመለከታለን። ከቤተ ክርስቲያን ውጭ በአደባባይ በግልጥ እግዚአብሔር አምላክ ሲፈርድ እንመለከታለን ማለት ነው። እንግዲህ ከቤተ ክርስቲያን ውጭ በአደባባይ የእግዚአብሔር ፍርድ ታይቷል ብለን ስንል በንጉስ ሄሮድስ ላይ በሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ እንደተጻፈ በንጉስ ሄሮድስ ላይ በአደባባይ በግልጥ የእግዚአብሔር ፍርድ ተገልጠው እንመለከታለን። በቤተ ክርስቲያን ውስጥም ደግሞ ልክ እንደዚሁ የእግዚአብሔር ፍርድ ተገልጠው እንመለከታለን። በአናንያና በሰጲራ ላይ እግዚአብሔር አምላክ ሲፈርድ በእግዚአብሔር ቃል ውስጥ እናያለን። ሌሎችም የምናያቸው የምንመለከታቸው እግዚአብሔር የሚያስተምረን ብዙ ነገር አለ። ባለፉት በነበሩ ትምህርቶቻችን ላይ ይህንንም ሀሳብ ደግሞ አንስተን ነበረ። ስለ እግዚአብሔር ፍርድ በአዲስ ኪዳን በምናስብበት ጊዜ በውጭ ነበረ፣ በውስጥም ነበር። ምን ማለት ነው? በቤተ ክርስቲያን ውስጥ ነበረ፣ በቤተ ክርስቲያን ውጭም ደግሞ እግዚአብሔር ይፈርድ እንደነበረ እንመለከታለን። ጌታን በሚያውቁ ሰዎች ላይ ደግሞም ጌታን በማያውቁ ሰዎችም ላይ እንኳን እግዚአብሔር ይፈርድ እንደነበረ እንመለከታለን። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 11 ላይ ስታነቡ በቆሮንቶስ ቤተክርስቲያን ውስጥ እግዚአብሔር ፍርድ ነበረ። ምክንያቱም የቤቱን ስራ ስላቃለሉት፣ የጌታን ራስ ስራ ስላቃለሉት፣
ያን መለኮታዊ ስራ ስላቃለሉት፣ ስላዋረዱት፣ ስለናቁት ወገኖች ሆይ እግዚአብሔር አምላክ እንዴት በፍርድ በመካከላቸው እንዳለፈ እናያለን። ከዚህም የተነሳ ጥቂቶች ሞተዋል፣ ብዙዎች ደክመዋል፣ ብዙዎችም ደግሞ ታመው እንደነበረ መጽሐፍ ቅዱሳችን ያስተምረናል። ስለዚህ በውስጥም አለ በውጭም አለ ልላችሁ ነው ወገኖች ሆይ። ሌላው አዲስ ኪዳን መጽሐፍ ስለ ፍርድ የሚያስተምረን ነገር እግዚአብሔር በውስጥ እግዚአብሔር በውጭ ይፈርዳል የሚል መልእክት እንዳለው ልናውቅና ልንረዳ ይገባናል ማለት ነው። ስለዚህ የእግዚአብሔርን ፈራጅነት በውጭ የእግዚአብሔርን ፈራጅነት በውስጥ እንመለከታለን። ከዚህ ጋር አያይዤ የማነሳላችሁ ደግሞ እግዚአብሔር ለቤተ ክርስቲያን የሰጠውን የመፍረድ ስልጣን የምንመለከተው። ቤተ ክርስቲያን ታውቃላችሁ ታርማለች፣ አይደለም ተግሳጽን ዲሲፕሊንን ታደርጋለች። ኃጢአትን በሚሰሩ ኃጢአትን በሚለማመዱ ምዕመኖቿና አገልጋዮቿ ላይ እግዚአብሔር ይህን ስልጣን ሰጥቷታል። እንድታርም እንድትገስጽ ይህን ስልጣን ለቤተ ክርስቲያን ሰጥቷታል። አልፎም እንኳን ከማረም ከመቅጣት ማሻገር እንኳን እንድትፈርድ እንኳን ኃላፊነት እንደተሰጣት መጽሐፍ ቅዱሳችን ይነግረናል። ለምሳሌ የአባቱን ሚስት ያገባውን ሰው የሚገርመው ነገር በስም አልተጠቀሰም። ነገር ግን ይሄ የአባቱን ሚስት ያገባውን ሰው የፈረደችበት ቤተ ክርስቲያን ናት። ፍርዷም እንዲህ ነበረ፣ ለሰይጣን አሳልፎ መስጠት ማለት ነው። ለምሳሌ ጳውሎስ እግዚአብሔር በሰጠው የሐዋርያነት ስልጣኑ በኤሜኖስና እስክንድሮስ ላይ ደግሞ ሲፈርድ እንመለከታለን። ለሰይጣን አሳልፌ ሰጥቻቸዋለሁ ብሎ ሲናገር እንመለከታለን። ምክንያቱም የእግዚአብሔርን ስም ስላደረጉት፣ ስለሰደቡት፣ ስላዋረዱት ማለት ነው። ይማሩ ዘንድ ይላል። አለመሳደብን ይማሩ ዘንድ ለሰይጣን አሳልፌ ሰጥቻቸዋለሁ ብሎ ጳውሎስ ሲናገር እንመለከታለን ማለት ነው። ስለዚህ አንድ ነገር ነው፣ ቤተ ክርስቲያን የመፍረድ ስልጣን አላት። የማረም ብቻ ሳይሆን የመፍረድም ስልጣን አላት። ታውቃላችሁ፣ ከማረም አልፋ፣ ከመገሰጽ አልፋ፣ ዲስፕሊን ከማድረግ አልፋ እንኳን ስትፈርድ በመጽሐፍ ቅዱሳችን ውስጥ እንመለከታለን ማለት ነው። ሌላው እንድናነሳ ያሰብኩት ነገር ወገኖች ሆይ እግዚአብሔር ለፍርድ ሲነሳ የተጠቀመባቸውን ሰዎች ብንመለከት ጥሩ ነው። እግዚአብሔር የተጠቀመባቸው መንገዶች ሰዎችን እንይ እስቲ። ለምሳሌ ጴጥሮስን ተጠቅሞበታል እግዚአብሔር። አናንያና ሰጲራ ላይ እግዚአብሔር አምላክ ለፍርድ በሚነሳበት ጊዜ በዚህ ሰው እግዚአብሔር አምላክ ተጠቅሞ በእነዚህ ባልና ሚስቶች ላይ እግዚአብሔር አምላክ እንደፈረደ እንመለከታለን። ለምሳሌ ሌላው የምትመለከቱት ጳውሎስና በርናባስን ታያላችሁ። በበርያሱስ ላይ እንዴት ያለ የፍርድ ቃል አውጥተው የዚህ ጠንቋይና ሐሰተኛ ነቢይ አይኖች እንዴት እንደታወሩ መጽሐፍ ቅዱሳችን ይነግረናል። ከዛም ባሻገር ጴጥሮስና ደግሞ ሲሞን እንታያላችሁ። ማነው ጴጥሮስና ዮሐንስን ታያላችሁ። ሲሞን በተባለ ጠንቋይ ላይ በሰማርያ ከተማ እንዴት አድርገው እንደፈረዱበት እንመለከታለን። አንተ ከነገንዘብ ጥፋ ብለው እንዳሉት እናያለን። ሌላው የምትመለከቱት ደግሞ ጳውሎስ የቆሮንቶስ ቤተክርስቲያን መሪዎች ምዕመናን በአባቱ ሚስት ባገባው ሰው ላይ እንዴት እንደፈረዱበት ታያለ። በዚህ ፍርድ ውስጥ ጳውሎስን ታያላችሁ። በዚህ የቤተክርስቲያን ፍርድ ውስጥ የቤተክርስቲያኒቱን መሪዎች ታያላችሁ። በዚህ የቤተክርስቲያን ፍርድ ውስጥ የቤተክርስቲያኒቱን ምዕመናን ታያላችሁ። ምክንያቱም ተሰብስበው እንደፈረዱበት ነው የአንደኛ ቆሮንቶስ መጽሐፍ ምዕራፍ 5 የእግዚአብሔር ቃል የሚነግረን ማለት ነው። ይህ የተፈረደበት ሰው የአባቱ ሚስት ያገባ ሰው ነው። ፍርዱም ደግሞ እንዳልኳችሁ ለሰይጣን አሳልፎ መስጠት እንደነበረ እናያለን። ሌላው የምትመለከቱት እግዚአብሔር ብቻውን ደግሞ በቆሮንቶስ ቤተክርስቲያን ውስጥ እንዴት እንደፈረደ እናያለን። በአንዳንድ ምዕመናን ላይ ማለት ነው። ስለዚህ የተፈረደባቸው ጥቂት ሰዎች ነበሩ፣ እነሱ ሞተዋል ይላል መጽሐፍ። እንዲሁም ደግሞ ብዙዎች ታመሙ፣ ብዙዎችም ደከሙ ይላል። ይሄ የእግዚአብሔር ፍርድ ነበር እና እዚህ ጋር ማንንም ሲጠቀም አታዩትም። ነገር ግን እግዚአብሔር አምላክ ብቻውን በቆሮንቶስ ቤተክርስቲያን አንዳንድ ምዕመናን ላይ እንዴት እንደፈረደ ደግሞ እንመለከታለን። ሌላው የምንመለከተው እግዚአብሔር አምላክ ለፍርድ ሲነሳ መልአክ እንደተጠቀመ ነው ምናየው። ሄሮድስ እግዚአብሔርን የአምላክነቱን ክብር ሲጋፋ የተጠቀመው መልአክ ነው። መልአኩን ላከ፣ መልአኩ መታው። ወዲያውኑ ከዚህ ከመልአኩ መምጣት ጋር ተያይዞ በትል ተበልቶ ሞተ ይላል። ምን አይነት ትል እንደበላው አላውቅም፣ ግን ትል በልቶት እንደሞተ ግን መጽሐፍ ቅዱሳችን ይናገራል። ስለዚህ እግዚአብሔር ይህን ትል የተባለውን እንኳን ነፍሳት እንዴት እንደተጠቀመ ነው የምንመለከተው ማለት ነው። ስለዚህ እግዚአብሔር ለፍርድ ሲነሳ የተጠቀመባቸው መንገዶች እነዚህ ነበሩ፣ የተጠቀሙባቸው ሰዎች እነዚህ እንደነበሩ ከአዲስ ኪዳን መጽሐፍ ውስጥ እናስተውላለን ማለት ነው። ሌላው ላነሳላችሁ የምወደው ነገር የፍርዱን አይነት ነው። ታዲያ የፍርዱ አይነት ምን አይነት ነበረ ብለን ስንል የፍርዱ አይነት አንዱ ሞት ነበር። ይህንን እንመለከታለን። ሌላው የአይን መታወር ውርነት ነበር። ሌላው የምትመለከቱት የህይወት ድካም ነበር። ከዛም ባሻገር መታመም፣ ጥፋት፣ ታልፎ መሰጠት፣ ራስን ማጥፋት፣ እንዲህ ያሉ ፍርዶች እንዳሉ እንመለከታለን። ራስን ማጥፋት ሳነሳ ወደ ወንጌላት ሄድ ብለን ይሁዳን ማየት እንችላለን። ይሁዳ ሰይጣን ገባበት ይላል መጽሐፍ ቅዱሳችን። ታውቃላችሁ፣ ሰይጣን ገባበት ይላል። ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት ስለተነሳ ስለወሰነ፣ የሚገርመው ነገር በዛ ምሽት የጌታ እራት ስርዓት በሚፈጽሙበት በዛ ምሽት የሚገርመው ነገር ይህ ሰው ሰይጣን ገባበት። ከዛ ሰዓት ጀምሮ የሰው ተቅበዘበዘ፣ ራሱን
እንደገደለ እንዳጠፋ በአሰቃቂ ሁኔታ እንደሞተ መጽሐፍ ቅዱሳችን ወንጌላት የሐዋርያት ሥራ መጽሐፍ ምዕራፍ 1 በግልጥ ይነግረናል ማለት ነው። ስለዚህ ይሄ የፍርዱን አይነት ስትመለከቱ ሞት ነበር፣ መታወር ነበር፣ የህይወት ድካም ነበር፣ መታመም ነበር፣ ጥፋት ነበር፣ ታልፎ መሰጠት ነበር፣ ራስንም ደግሞ ማጥፋትም እንደነበረ እንመለከታለን ማለት ነው። ስለዚህ እግዚአብሔር አምላክ እንግዲህ ከዚህ እኔና እናንተን ይጠብቃል። ሌላው ማነሳላችሁ ነገር ለፍርድ ሲነሳ በባሮቹ እንዴት ነበር የተጠቀመው? ለምሳሌ እግዚአብሔር ለፍርድ ተነስቷል፣ እግዚአብሔር ፈርዷል ብለናል። ግን ለፍርድ ሲነሳ እግዚአብሔር አምላክ እንዴት እንደተጠቀመ ደግሞ መጽሐፍ ቅዱሳችን አዲስ ኪዳን በግልጽ ይነግረናል። የተጠቀመው ወገኖች በመንፈስ ቅዱስ ምሪት አማካኝነት ነው። መንፈስ ቅዱስ የሚገርመው ነገር እንዴት እንደመራቸው እነ ጴጥሮስን፣ እነ ጳውሎስ፣ እነ በርናባስን፣ እነ ሐዋርያው ዮሐንስን እንመለከታለን ከእግዚአብሔር ቃል ውስጥ። እዚህ ዝም ብሎ ተነስቶ ሰው ይህንን ፍርድ ሲያደርግ አትመለከቱም። ጳውሎስ ዝም ብሎ አይደለም ያደረገው፣ ጴጥሮስን ዝም ብሎ አይደለም፣ ሌሎችም ዝም ብሎ አይደለም ያደረጉት። ይሁንና ግን መንፈስ ቅዱስ እንዴት ይመራቸው እንደነበረ ከታሪኩ ስናጠና የምናገኘው ነገር ነው። ሌላው የእውቀት ቃል መናገር የጸጋ ስጦታ ደግሞ በእነሱ ተገልጦ ታያላችሁ። የተሰወረውን የተደበቀውን ነገር እግዚአብሔር አምላክ እንዴት እንደገለጠላቸው እናያለን እና በውስጣቸው ምክንያቱም የእውቀት ቃል መናገር የጸጋ ስጦታ እንደነበረ ከእግዚአብሔር ቃል መመለከት እንችላለን ማለት ነው። ስለዚህ እግዚአብሔር አምላክ ይህንን የጸጋ ስጦታም ደግሞ እንደተጠቀመ እናያለን ማለት ነው። ከዛም በመንፈሱ በቃሉ ኃይልና ስልጣን ነው። ስለዚህ እግዚአብሔር ለቤተክርስቲያን የሰጠውን ስልጣን ተረድተው ነበር፣ አውቀው ነበር። ስለዚህም በመንፈስ ቅዱስ በመንፈሱና በቃሉ እንዲሁም ደግሞ በስልጣን ተጠቅመው ነው ወገኖች ሆይ የፍርድን መልእክት ያስተላልፉ እንደነበረ ከእግዚአብሔር ቃል የምንመለከተው። ሌላው የምታዩት ያለ ፍርሃት ነበር፣ በድፍረት ነበረ የሚገስጹት ማለት ነው። እግዚአብሔር ተናገሩ የሚላቸውን ነገር በመናገር ነበረ ይህንን የፍርድ መልእክት ያስተላልፉ የነበረው። ሌላው በመረዳትና በጥበብ በእውቀትም ነበረ። የፍርዱን ዓላማ በማወቅና በመረዳትም ነበረ እንግዲህ ሲያገለግሉ የነበረው ማለት ነው። ስለዚህ እግዚአብሔር አምላክ ለፍርድ ሲነሳ በባሮቹ አማካኝነት በነ ጴጥሮስ፣ በነ ጳውሎስ፣ በነ በርናባስ፣ በነ ዮሐንስ የተጠቀመው በእንደዚህ አይነት ሁኔታ እንደሆነ ልናውቅና ልንረዳ ይገባናል። በመጨረሻ ማነሳላችሁ በዚህ ማጠቃለያ መልእክት ውስጥ እግዚአብሔር በፍርድ ወይንም ደግሞ በቁጣ ለምን ይነሳል የሚለውን የአዲስ ኪዳን መጽሐፍ ግልጽ ያለ። ለምንድን ነው እግዚአብሔር የሚቆጣው? ለምንድን ነው እግዚአብሔር የሚፈርደው ብለን ስንል የመጀመሪያው ነገር እግዚአብሔርን እንድንፈራውና እንድናከብረው ነው ወገኖች። ይህንን ነው መጽሐፍ ቅዱሳችን አዲስ ኪዳን ግልጽ የሚያደርግልን፣ እንድንፈራው እግዚአብሔር እንዲከበር ማለት ነው። ከዛም ባሻገር ደግሞ ቤተክርስቲያንም እንድትከበር ወገኖች፣ እንድትከበር ማንም ተነስቶ ቤተክርስቲያን እንዳይዳፈር፣ እግዚአብሔርን እንዳይዳፈረው እግዚአብሔር አንዳንድ ጊዜ እንደዚህ በቁጣ ፍርድም ደግሞ ኃጢአትን በሚለማመዱና በድፍረት ኃጢአት ውስጥ በሚኖሩ ሰዎች ላይ እግዚአብሔር እንደዚህ ይሰራል፣ እንደዚህ ይገለጣል፣ እንደዚህ ይነሳል ወገኖች፣ ይነሳል። አንዱ ዓላማ ይሄ ነው። ሌላው እግዚአብሔር መኖሩ ሕልውናው እንዲታወቅ አያችሁ። እግዚአብሔር በፍርድ እግዚአብሔር በቁጣ መካከላችን በሚያልፍ ጊዜ አለው እያለ ነው። ሕልውናው መኖሩ እንዲታወቅ ስለሚፈልግ ነው። ይህንን ነው ሌላው መጽሐፍ ቅዱሳችን ይነግራል። ሌላው ማኑ ሰዎች ደግሞ በወንጌል አምነው ምን እንዲሉ ነው? እንዲድኑ ነው። ሌላው የተፈረደበት ሰው ምናልባት በሕይወት ካለ የሚገርማችሁ ነገር ንስሐ በመግባት ወደ እግዚአብሔር ምን እንዲል ነው? እንዲመለስ ነው። ለሰይጣን አሳልፋችሁ ስጡት ካለ በኋላ ለቆሮንቶስ ቤተክርስቲያን ነፍሱ በጌታ ቀን ትድን ዘንድ ይላል። እንግዲህ ይህ ሰው ከኃጢአቱ ተጸጽቶ አዝኖ ከክፋቱ ከተመለሰ ይህ ሰው የመዳን ዕድል አለው ማለት ነው እና የነፍስን ጥፋት እግዚአብሔር አምላክ አይወድም። ከዚህም የተነሳ ሌላው ዓላማው ወገኖቹ የፍርዱ ዓላማ የተፈረደበት ሰው ንስሐ በመግባት ወደ ሰራዊት ጌታ ወደ እግዚአብሔር ወደ አምላኩ እንዲመለስ ነው በፍጹም ልቦ ማለት ነው። የመጨረሻዊ የእግዚአብሔር ፍርድ እውነተኛ እንደሆነ ደግሞ እንዲታወቅ ነው ወገኖቹ። የእግዚአብሔር ፍርድ እውነተኛ እንደሆነ እንዲታወቅ እግዚአብሔር አምላክ የሚገርማችሁ ነገር በፍርድ እንዲሁም ደግሞ በቁጣ ይነሳል ማለት ነው። በእውነት እግዚአብሔር አምላካችን በጣም አድርገን እናመሰግናለን። ይህንን ትምህርት የተማርንበት ዋነኛ ዓላማ በጣም በጥንቃቄ እግዚአብሔር ቤት ውስጥ እንድንኖር ላሳስባችሁ ፈልጌ ነው። በእውነት እላቸዋለሁ እግዚአብሔርን አትዳፈሩት። እግዚአብሔር በቁጣ እግዚአብሔር በፍርድ ይነሳል። ያችሁ ምሕረቱ ብቻ አይደለም። ምሕረት የተነስታለች መጽሐፍ ቅዱሳችን ሲናገር ምሕረቱ ብቻ አይደለም። ኃጢአት ወገኖቹ እርኩሰት በመካከላችን በሚኖርበት ጊዜ እግዚአብሔር በፍርድ እግዚአብሔር በቁጣ ይነሳል እና በእግዚአብሔር ቤት ውስጥ እግዚአብሔር በምሕረቱ ሲነሳ እናያለን። እግዚአብሔር በቁጣና በፍርድ ሲነሳ እናያለን። ከዚህ የተነሳ እንዳንዳፈር
እንዳንዳፈር ወገኖች፣ የእግዚአብሔር ቤት የምንዳፈርበት ይላል። በጽድቅ በቅድስና እግዚአብሔርን በመፍራት የምንኖርበት ቤት ነው እንጂ እግዚአብሔርን እየተዳፈርን ቃሉን እየተዳፈርን ስርዓቱን እየተዳፈርን ታውቃላችሁ፣ ስሙን እየተዳፈርን ደሙን መንፈሱን እየተዳፈረን የምንኖርበት ቤት አይደለም በፍጹም። በክርስቶስ ኢየሱስ አምነን ከዳንም በኋላ ወገኖች በውስጣችን እና በመካከላችን ያለው መንፈስ እግዚአብሔርን የመፍራት መንፈስ ነው። ወገኖች እግዚአብሔርን የመፍራት መንፈስ ነው። ስለዚህ እግዚአብሔርን ፈርተን እግዚአብሔርን አክብረ ነው በዘመናችን ሁሉ እንድንኖር በብርቱ አሳስባቸዋለሁ እና ከፍርድ ከቁጣ የተጠበቀ ሕይወት ይኖረን ዘንድ ሁላችን በእግዚአብሔር ቤት ውስጥ እግዚአብሔርን እንፍራው፣ እግዚአብሔርን እናከብረው። በመጨረሻ የምላችሁ ነገር ዘመናችን እግዚአብሔርን በመፍራት ዘመናችን እግዚአብሔርን በማክበር ይደምደም፣ ይለፍ፣ ፍጻሜ ያለ በሕይወታችን እግዚአብሔር ይክበር፣ በሞታችንም እግዚአብሔር ይክበር። የዘመናችን ፍጻሜ በፍርድ በእግዚአብሔር ቁጣ እንዳይጠቀለል ድንገት በሚገለጥ ድንገት በሚመጣ በእግዚአብሔር ፍርድ ውስጥ እንዳንወድቅ ወገኖች ሆይ በጣም በጣም በእግዚአብሔር ቤት ውስጥ ተጠንቅቀን ከጌታ ዘንድ ጸጋን እየለመንን ኃይል እየለመንን አባባ እርዳኝ፣ እኔ እንደዚያ ያለ ኃጢአት ውስጥ መቆየት አልፈልግም፣ መውጣት እፈልጋለሁ፣ እጅ ታውጣኝ፣ አግዘኝ እያለን ደግሞ ጠብቀኝ እያለን ወገኖቹን መንፈሱን ሳናሳዝን መንፈሱን ሳናክፋፋ የተቀደስንበትን ቅዱሱን የክርስቶስ ኢየሱስ ደም ሳንረግጥ ወገኖች በንጽህና በእግዚአብሔር ቤት ውስጥ ቃሉን እያከበርን ስርዓቱን እያከበርን እየተዋደድን በፍቅር በእውነት በእግዚአብሔር በአምላካችን ቤት በእግዚአብሔር በአምላካችን ፊት እንድንኖርና እንድንመላለስ ወገኖች ወይ አሳስባቸዋለሁ። እግዚአብሔር አምላክ ሁላችሁንም ይባርክ። መልእክቴ ይሄ ነው። እንዳልኳችሁ ግን በሚቀጥለው ሳምንት በሌላ ደግሞ የትምህርት ርዕስ እንገናኛለን። እግዚአብሔር ያስተምረናል ብዬ በጣም ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁላችሁን ይባርክ። አጭር ጸሎት እንጸልይ ከኔ ጋር። እግዚአብሔር በተናገረን ቃል ዙሪያ አባቴ አመሰግናለሁ፣ አከብርሃለሁ። በክርስቶስ ኢየሱስ ዘላለማዊ ስም በዘመናችን ሁሉ እንዳንዳፈር እንዳናስቆጣ የእስራኤል ቅዱስ እግዚአብሔር ቤትህ በንጽህና የምንኖርበት ቤት ነው። ቤትህ በድፍረት የምንኖርበት ቤት አይደለም። ቤትህ የቅድስና ቤት ነው። ቤትህ የእስራኤል ቅዱስ እግዚአብሔር የሰላም ቤት ነው፣ የደስታ ቤት ነው። ቤትህ የምህረት ቤት ነው። አባባ ምህረትን እያሰብን የሰጠንን የተደረገልን የተገለጠልን የዘላለም ሕይወት እያሰብን በብዙ አክብሮት በብዙ ትሕትና በብዙ ዝቅታ በፊትህ እንድንኖር ሁላችንንም እንድትረዳን እንለምንሃለን። እንዳንዳፈር እንዳናስቆጣ ለፍርድ እንዳናነሳሳ የእስራኤል ቅዱስ እግዚአብሔር ፈጽመህ እንድትረዳ ባሪያ እለምንሃለሁ። አባት ሆይ በብዙ የኃጢአት ማጥና አረንቋ ውስጥ በብዙ እግዚአብሔር አምላክ የኃጢአት ጉድጓድ ውስጥ የወደቁ ወንድሞችና እህቶች ከዚህ ኃጢአት ከዚህ ርኩሰት በደምህ እንዲወጡ በቃል እንዲወጡ በመንፈስ እንዲወጡ በኃይል እንዲወጡ እግዚአብሔር አምላካችን እንደገና ወደ ጽድቅ ኑሮ ወደ ቅድስና ኑሮ እንዲመለሱ በጌታ በኢየሱስ ስም ለምንሃል። የምንቀደስበት ቤትህ ምሕረትን የምናስብበት ቤትህ በፍቅር የምንኖርበት ቤትህ የምንጸልይበት ቤትህ በብዙ አንተን የምናገለግልበት ቤት ነው። የምንቆሽሽበት ቤት አይደለም። እግዚአብሔር አምላክና አባት ሆይ በእውነት አንተን የምናሳዝንበት ቤት አይደለም። በብዙ አክብሮት በብዙ ትሕትና በፍቅር በሆነ ፍርሃት በፊትህ የምንኖርበት የምንመላለስበት ቤት ነው። አባት ሆይ እርዳ፣ ቃል እንድናከብር አንተ እንድናከብር እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ኅብረትን አንድነትን እንድናከብር በቤትህ ተገዝተን አክብረንህ እንድንኖር ሁላችንንም እንድትረዳ እንጸለይኩ። ስለሰጠህን የትምህርት ጊዜ ተመስገን። በዚህ ዙሪያ ልትናገረን ስለወደድክ አመሰግንሃለሁ። አሁንም በሚቀጥሉት ጊዜያት በሚኖሩ የትምህርት ጊዜያቶች ሁሉ እንዲህ እንድትረዳ እንድታገዘን ለምንሃለሁ። ስለ ሁሉ በሁሉ ተባረክ። በኢየሱስ ስም አሜን።